ማንም የማይነግራችሁን የማንኛውንም ሰው ህይወት የሚያበላሹ ሁለት ነገሮችን ልንገራችሁ። እንግዲህ አንዳንድ በአስተማሪ ማንማራቸው ነገሮች አሉ። አስተማሪ ካስተማረውም ህይወት ያስተማረው ይሻላል። አስተማሪ ያስተማረውን አንዳንድ ጊዜ ህይወት ላይ ላስተብሎ፣ አንዳንድ ህይወት ያስተማረውን ደግሞ አስተማሪ ጋር ላይ ያገኘው ይችላል። እንግዲህ እዚህ ምድር ላይ በጣም ሁለቱ ነገሮች በጣም ሲበዛ መጥፎ ናቸው። አሁን እንደ ኢትዮጵያ ውስጥ በጣም ሲበዛ እየበዛ ትንሹም ጋር ትልቁም ጋር ደሃውም ጋር ሀብታሙም ጋር መንግስት መስሪያ ቤትም ሃይማኖት ቦታ ላይ ሁሉም ቦታ ላይ ትልቅ ነገር እሱ ምንድነው? ሌብነት ነው። የመጀመሪያ የሌብነት ውጤት በጣም ሲበዛ በኋላ እምነት እስከ ማጣት ድረስ ሰዎች የሚያምኑትን እስከሚያጡ ድረስ የሚያደርስ በጣም አደገኛ ነገር ነው። ዛሬ እንደ ቲፎዞ ሌብነትን ኖርማል አድርገነው ዝም ልንል እንችላለን። ነገር ግን ነገ እየሄደ ሲመጣ በልጆቻችን አይምሮ ላይ ሃይማኖት ላይ በተለይ ሃይማኖት አካባቢ ያሉ ሰዎች ሌባ ከሆኑ እመኑ ልጆቻችን እግዚአብሔር አለ ብሎ አያምኑ። እግዚአብሔር ካለ እነዚህ ሌባ ሰዎች ለምን አይቀጣቸውም ብሎ ያስባሉ። እና በጣም ሲበዛ ስነ ምግባር የሌላቸው ልጆች እንድናሳድግ ወደፊት ያደርገናል። እና በጣም አደገኛ ትውልድ ከሚያበላሽ ነገር አንዱ ሌብነት ነው። ለምንድነው እንደዛ የምትለው? በቤተ መንግስቱም የሆነ የማውቀው ነገር አለ፣ በቤተ ክህነትም በሃይማኖት ቦታዎች ላይ የማውቀው ነገር አለ። እኔ ቤተ መንግስት ላይ ዓለማዊ ቦታ ላይ ሌብነት አለ ቢባል ኤክስፔክት ይደረጋል። በጣም አደገኛ ደግሞ መንፈሳዊ ቦታ ላይ ማጭበርበር፣ ሌብነት፣ ተንኮል፣ ውሸት፣ ማስመሰል ካለ እመኔ የምታምነውን አምላክ ሳይቀር በቃ ውስጥ ላይ እነሱ ውስጥ ይሸረሽሩባል። ለአምላክ ያለን ፍቅር ሳይቀር ይሸረሽሩባል። መሆን የለበትም። አዎ፣ ነገር ግን እምነትን ይሸረሽራል። ሌባ በባህሪው ውሸታም። ሌብነት አንድ ኃጢአት ብቻ ቢሆን ችግር የለም። አንድ ችግር ብቻ ቢሆን ችግር የለም። ሁለት ችግር ያመጣል። ሌባ ሰው ይዋሻል፣ የሚዋሽ ሰው ደግሞ ይሰርቃል። የሚሰርቅ ሰው ደግሞ ሌሎቹን ነገሮች የማድረግ እድሉ በጣም ሲበዛ ከፍ ያለ ነው። እናንተ ወላጆች ካላችሁ፣ እናንተ ልጆችም ካላችሁ፣ ያገባችሁም ሰዎችም ካላችሁ፣ ያላገባችሁም ሰዎች ካላችሁ ያንተን ነገር ይዞብህ የሚሄድ ነገር አንድ ነገር ንገረኝ ብትለኝ የሰዎችን ነገር መመኘት ነው። የሰዎችን ነገር ስትመኝ ያንተን ነገር ይዞብህ የሚሄድ ነገር ታደርጋለህ። የሰዎችን ነገር ስትሰበስብ ያንተን ነገር ታጣለህ። ጤናህ ሊሆን ይችላል፣ ሀሳብህ ሊሆን ይችላል፣ አመለካከትህ ሊሆን ይችላል። በጣም ብዙ ነገር። መቼም የሌባ አመለካከት ጥሩ ነው አትሉኝ? ሌብነት ራሱ ታዲያ እንዴት ውስጡ ሊገባ ቻለ? አመለካከቱ ጥሩ ቢሆን ኖሮ። አንዳንድ ሰዎች አይታችሁ ከሆነ በጣም ጨዋ ናቸው፣ አመለካከታቸውም ጨዋ ነው፣ እጃቸውም ጨዋ ነው። ሌባ ሰዎች ደግሞ አሉ፣ ችግር የለባቸው፣ ሌባ ነው የማይመስሉት፣ ይሰርቃሉ፣ ይዋሻሉ፣ ያጭበረብራሉ። ሚስቱም እሱን ነው የምትመስለው፣ አትቃወምም። ብትቃወም የምታመጣው ነገር የለም። ባልም እሷን ነው የሚመስለው፣ አይቃወማትም። ቢቃወማትም የሚያመጣው ነገር የለም። በአንድ በማይገባት ቦታ ላይ የማይገባት ገንዘብ በልታ ብቻ የሆነ ማድረግ የማይገባትን ነገር አርጋ አጭበርብራ ወደ ቤት ገንዘብ ልክ ስታመጣ ያ ቃል ኦኬ ይሄ ሲስተሙ ነው ብሎ ያስባል፣ ወይ ንስሐ ገባበታለሁ ብሎ ያስባል። ይሄ ደግሞ በጣም ከባዱና አደገኛው ነገር ነው። እና የእውነት ህይወትሽን ከሚያበላሹ ነገሮች አንዱ በጣም ውሸትና ሌብነት። በጣም ተጸየፉ። እውነቴን ነው የምነግራችሁ። በዚህ ዘመን እንደዚህ ብሎ ማስተማር ምን ያህል ከባድ እንደሆነ ልነግራችሁ አልችልም። ዓለም ሁሉ ሌባ በሆነበት በዚህ ዘመን ለምንድን ነው እንደዛ የምትለው አትሉኝ? ሌባ የሌለበት ሀገር ያሉ ሰዎች ስላሉ፣ ፖሊስ የሌለበት ሀገር፣ ፍርድ ቤት በዓመት አንድ ቀን ብቻ የሚወጣበት ሀገር ስላለ፣ የእኛን ያህል ሃይማኖተኛ አይደሉም። 90% 98% የእኛን ሀገር ያህል ሃይማኖተኛ ናቸው የሚባሉ አይደለም። ግን ፖሊስ የላቸው። ሌባና ፖሊስ አይጫወቱ። ወንጀለኛ የለም። በዓመት አንድ ቀን ፍርድ ሊቀመጡ ይችላል። ይሄ ካላስቀና ምን ያስቀናሃል? ትራፊክ የሌለበት ሀገር እንዳለ ታውቃላችሁ? ተሳስበው የሚያልፉ ሰዎች በቃ ማብራት ያስቆማል። ይሄ እኮ ማብራት አያስቆምም እኮ፣ ትራፊክ እኮ አያስቆምም እኮ። ትራፊክ አስቆሞ እኮ ከትራፊኩ ጋር የሚሰዳደበውን ስድብ ብታይ፣ ስልክ እያወራ ተይዞ፣ ያለ ቀበቶ ተይዞ ትራፊኩ ጋር ሲሄድ የሚሳድ እኔ እንደውም በጣም ትዕግስተኛ ናቸው። አንዳንድ ቦታ ላይ ያላችሁ ትራፊኮች በጣም ትዕግስተኛ። ስልክ ስታወራ ከተያዝክ በቃ ስታወራ ተይዘሃል እኮ። ቀበቶ ሳታረግ ከተያዝክ ተይዘሃል። በቃ ስትሰርቅ ከተገኘ ሰርቀሃል ነው። ምንም ወደዚህ ወደዛ የምታሽሞነሞነው ነገር የለም። ብትለምንም ብትለማመጥም ይቅርታ አድርግልኝ ነው። ይቅርታ አይደረግም። መቀጣት አለብህ ካለ መቀጣት ነው። ተናንቆ ለምን ትቀጣኛለህ ብሎ ከትራፊክ ጋር ምን አድርገው ነው ቀጣው? በቃ ሰው ይቅጣ፣ ችግር ካለው እንከፍላለን። ምንድነው እሱ? አሁን ወንጀል ኖሮን እኮ አይደለም፣ ግን ከሰራ ሰርተሃል ነው። ከጥፋት ነው መማር ያለብህ እንጂ ከሰውየው አንተን ማለፍ አለማለፍ አይደለም። ቢያልፍህም ነገ ትሰርቃለህ፣ ነገ ታደርጋለህ። አዎ 100%። ትራፊክ የሌለባቸው ሀገራት አሉ። መብራት ያቆማቸዋል። አንድ ጊዜ ሌሊት ወደ አይ ቲንክ የጽጌ ጊዜ ይመስለኛል ሌሊት ወደ 6 ሰዓት ነው 7 ሰዓት ብቻ የት ሾላ መብራት ይሁን የት መብራት እንደሆነ አላውቅም፣ መብራት እንትን ብሏልና መብራት ላይ ቆምኩ።
አንድ መኪና በወዲያ በኩል የያዘ ሰውዬ እኔ የእውነትም ነው ነገራችሁ ለማለፍም አስቤያለሁና መኪናው ቆሟል። በጣም ነው ውስጤ ነው የገዛኝ። ማለት አንድ መብራት በሱ በኩል ቆሞ መብራቱ እስከሚጠፋ ድረስ ወይ ደግሞ እለፍ እስከሚለው ድረስ ቆሞ እየጠበቀ ነው። አቤት ዲሲፕሊን፣ አቤት ስነ ስርዓት! የእውነት በጣም ነው የሚገርመው። በቃ እንደዚህ የበሰለ ሰው አለ የሚያስተውል ሰው አለ እስከምትሉ ድረስ መብራቱ እስከሚከፍትለት ቆሞ እየጠበቀ ነው። አሁን በሚያስደነግጣችሁ ሁኔታ ለጊዜ ማብራቱ ብቻ ስለያዘው አይደለም፣ ውስጡ የሚይዘው ህግ አለ። በነገራችን ህግ ያለው ስነ ስርዓት ያለው ስነ ምግባር ያለው ውስጥ ነው። ውስጥ ከሌለ በታሪክ ያለው እኮ ውስጥ ነው። ህግም ያለው ስነ ስርዓትም ያለው ዲሲፕሊን ያለው ታማኝነትም ያለው ውስጥ ነው። ውስጥ ያለውን ደግሞ ካላከበርከውና ካላሳደግከው እየጠፋ ሄድና በቃ የአውሬ አይነት ባህሪ ወይ ደግሞ የመጥፎ የውሸት የምናምን ይሄ ጋጥ ወጣ ወይ ደግሞ እንደ እንስሳ ሆነ እንደሚለው መጽሐፍ እንደዛ ትሆነ እና ህግ ያለው ውስጥ ነው። እና የምታከብረውም ለህጉ ብቻ ሳይሆን ለራስህ ስትል ነው። ህግ ደግሞ ስታከብረው ያከብረሃል። ወርቅ አግኝቶ የ6 ሚሊዮን ብር ወርቅ አግኝቶ የመለሰ ሰው ያመለከተ ሰው ተሸክሞ ወርቁን ሄዶ የሰጠ ሰው ታስታውሳለህ? ደስ ይላል አይደል? ከሚሊዮን ሰው ቢሆንም እንኳን ከ100,000 ሰው ቢሆንም እንኳን ወርቅ አግኝቶ አንተ ቢሆን ትመልሳለህ ወይ? ይሄን ጥያቄ ራሴን ልጠይቀው። እኔ በሆን መልሳለሁ። አንቺ ብትሆኚ የ6 ሚሊዮን ብር ወርቅ ያገኘሽው የኔ አይደለም ብለሽ ትመልሻለሽ። በዚህ ደረጃ ፐርፌክት መሆን የሩቅ ነገር ነው። ፈልገ የሰው ነገር አትሰብስብ ነው። ፈልገ የሰው ነገር አትስረቅ ነው። ፈልገሽ የሰው ነገር አትስረቂ ነው። ይሄ የመጀመሪያው። ምን ያግዘኛል አትሉ? በጣም እንድትባረክ ያደርጋል። እግዚአብሔር እንዲወድ ያደርጋል። በጣም እንደ ዮሴፍ ቀለበት ተደርጎልህ ለንጉሱ የሚሰገደው ስግደት ለሱ ይሰገድለት ትባላል። በጣም ከፍ ከፍ ትላለህ፣ ታድጋለህ፣ መጨረሻ ያምራል፣ ንግግርህ ጣፋጭ ይሆናል፣ ሀሳብህ የሚወደድ ሀሳብ ይሆናል። እያንዳንዱ ነገር በጣም የሚደንቅ ይሆናል። ይሄን ስታደርግ አዎ በጣም በዛ ላይ ደግሞ ውስጥ ሰላም አለ። የተቀመጥክበት ቦታ እንቅልፍ ይመጣል። በቃ ጤነኛ ነህ። ምንም ይረብሽ የሚጎረብጥ የሰው ፍቅር ታገኛለህ። በጣም ቅን ስትሆን፣ በጣም ጨዋ ስትሆን፣ በጣም ቅን ስትሆን፣ በጣም ጨዋ ስትሆን። ይሄ ሀገር እኮ መማገጥ ዛሬ እንደ አዲስ ባህል እየታየ ሰው ሁሉ በቃ እስከምትደርስ በጣም ትልቅ የምትላቸው የመስጊድ የቤተክርስቲያን የቸርች ሰዎች ማግጠው እጅ ከፍንጅ እየተያዙ ከዛ በኋላ ሰው ስንሰማ ማንን ታምናለህ? ከዚህ በኋላ እንትና እንደዚህ አድርጎ ተይዞ ይላል። የመጀመሪያው ይሄን ነው። የበረከት ህይወት መኖር ከፈለጋችሁ የሰው ነገር ወደ አንቺ ቤት አታምጪ። ያንቺን ብዙ ነገር ይዞሽብሽ ይሄዳል። ሁለተኛው ነገር ይሄን ለምንድን ነው እንደዛ ምላችሁ? እኔም አንዳንድ ከስተመሮቼ ጋር ውጭ ሀገር ያለው በጣም የማልጠብቃቸው ሰዎች ትንሽ ነገር ሲያጭበረብሩ ያለው በጣም የማልጠብቃቸው በጣም ትልቅ የምላቸው ሰዎች ውጭ ሀገር ነው ያለው፣ በዶላር መስራት ይችላል፣ ከአንተ ጋር አይገናኝም፣ አንተን ጨምሮ መርዳት ይቃል። ያንተን ሲሰርቅ ስታይ ትደነግጣለህ። እንደዚህ ይደረጋል እንዴ እስከምትል ድረስ ከሱ ማንነትና ከሱ ካለበት ቦታና ካደረገው ነገር ግን ስታይ በጣም የሰማይና የምድር ከሱ ጋር የማይሄድ ነገር። ሌብነት ከማንም ጋር አይደለም። በይበልጥ ግን ከአንዳንድ ሰዎች ጋር በቃ በእነሱ ቦታ አንተ ታፍራለህ፣ በሰውየው ቦታ አንተ ማፈር ትጀምራለህ። ሁለተኛው ነገር ደግሞ ምንድነው? ግፍ ነው። ከዚህ በፊት በጣም ብዙ ሺህ ሰዎች ቲክቶክ ላይ ታጭታታል። ወደ ሚሊዮን የሚጠጋስ የዘራኸውን ነገር መልሰህ ታጭዳለህ። በሰፈርከው መስፈሪያ ለአንተ ምን ይባልላል? መልሶ ይሰፈርላል ሲባል ሰምታችሁ። በጣም መጥፎ ቢኖር እዚህ ምድር ላይ በጸሎትም በምህላም በሱባኤም በጉባኤም የማትቀይረው ነገር ቢኖር የዘራኸው ነገር። እኔ ነገ ላይ በጣም ጥሩ ነገር ማጨድ የምትፈልጉ ወንዶችና ሴቶች ካላችሁ በጣም ጥሩ ነገር ዝራ፣ ትከል። ጥሩ ነገር ያ አሁን እያደረግክ ያለው ነገር እየተከልከው ያለው ነገር ነው። ብትፈልገውም ባትፈልገውም ያድጋል። እኔ እያስጠላህም ጥሩ ተክል ትከል። በቃ ጥሩ ነገር ትከል። እመነኝ፣ ጥሩ ነገር ታጭዳለህ። ብትፈልገውም ባትፈልገውም ነው ነገር። በጣም የሚገርም ህይወት መኖር ከፈለግ አሁን የምትዘራቸው ነገሩ ጥሩ አድርጋል። ስልክ ስጠኝ፣ ስልክ መስጠት፣ እርዳታ ካለ መርዳት፣ መሸከም ካለብህ መሸከም፣ ማናገር ካለብህ ማናገር፣ የታመመ መጠየቅ ካለብህ መጠየቅ፣ መንከባከብ ካለብህ መንከባከብ። የአባትን እግር ከኮንፈርት ዞን ወጥታ አባዬ ደህና ነው ወይ ብለህ እግሩን ቴክ ኬር ማድረግ ካለብህ ማድረግ፣ የአባትን ጫማ መጥረግ፣ እናትን መንከባከብ፣ ፀጉሯን ማሻሸት፣ እግሯን ማጠብ፣ ማድረግ የሚገባህን ቅን ነገር ማድረግ፣ ለታላላቆች እንደ ታላቅነታቸው እነሱ ማክበር፣ ለነሱ መገዛት፣ ለሚስት መገዛት፣ ሚስትን መውደድ፣ ሚስትን ማክበር። በቃ ቅን ነገር አድርጉ። መንገዳችሁ ሁሉ ቀና ይሆን። እኔ በጣም በእውነት ሲባረኩ አይቻቸው። አንዳንድ ሰዎች ስጠይቃቸው ምንድነው ስል እኔ እንደዚህ አፌን ሞልቼ ባልናገር እንኳን ዘሮቼ ጥሩ ነው፣ የዘራሁት ነገር ጥሩ ነው ብዬ አስባለሁ ይላል። በጣም በእድሜያቸው 80 ዓመት 90 ዓመት አባቴ ሞቶ 99 ዓመት ሆኖ በ99 ዓመቱም ድምፁም በጣም ኖርማል፣ ሰውነቱ ኖርማል፣ እንደፈለገ የሚንቀሳቀስ የሚበላ የሚጠጣ እና በጣም ከሚጠላቸው ነገሮች አንዱ በጣም የሰው ገንዘብ የሰው ላብ በታሪክ አይፈልግም። በታሪክ የሰው ላብ እንግዲህ ጥብቅና ላይ ስትሆን ብዙ ኢቭን እንኳን የተሳሳተ ሀሳብ
ልክ ያልሆነ ሰውየውን ያለ ወንጀሉ ወንጀል ስም የሚሰጠው ከሆነ አይከራከርም፣ እሺ አይልም፣ አይፈልግም። እና የእውነት ለሰው ልጅ እድሜው ረጅም ከሚያደርጉ ነገሮች በተደጋጋሚ ሳወራ እሰማለሁ። የሰው ሀቅ የሰው ላብ በታሪክ አይፈልግም። ከዛ በተረፈ ደግሞ መጥፎ ዘር መዝራት በታሪክ ይሄ አዲስ አበባ ላይ ራሱ በጣም የኖርኩባቸው በጣም የትልቅ ሰዎች ቤተሰብ ላይ የእድሜያችሁ መርዘም ምንድን ነው? ቅንነት ይላል። ቅን ስትሆን በጣም ጥሩ ነው፣ መንገድ ቀና ነው፣ እድሜ ረጅም ነው፣ ስራ የተሳካ ይሆናል። አንዳንዴ ሰርተ በስራ ማታመጣውን ጸልየ አንተ ጸሎቱን ስትጨርስ ስልክ ይደውልልሃል። አንተ የዛን እጥፍ የምታገኝበት የዚህን በረከት የምታምንና የምታውቅ ከሆነ በእርግጠኝነት ነው ነገር ማረክ ትጀምራል። እነዚህ ሁለት ነገሮች ተጠንቀቁ። እመኑኝ ህይወታችሁን የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 6 ዓመት ለውጡን ታዩዋላችሁ። የገጠማችሁ ነገር ተጠቅሜበታለሁ የምትሉም ካላችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ክፍለ ሀገርም የምትኖሩ ውጭ ሀገር ላይ አረብ ሀገርም ያላችሁ አሜሪካንም፣ አውስትራሊያ፣ ካናዳ የምትኖሩ ካላችሁ ያላገባችሁ ወጣቶች ላይ በተከታታይ ለ7 ቀን የሚቆይ ልዩ ስልጠና ነው፣ እንዳያመልጣችሁ። ባለትዳሮችም ይሄ የሰኔው ስልጠና ያመለጣችሁ የሐምሌው እንዳያመልጣችሁ። ከሐምሌ 3 እስከ ሐምሌ 10 የሚቆይ ስልጠና ነው፣ እንዳያመልጣችሁ። ይሄን ቪዲዮ ለብዙዎች እንዲደርስ አድርጉልኝ። እናንተም ቀድማችሁ ተመዝገቡ። አመሰግናለሁ።